ጉዳዮች ጠቅላይ ምክር ቤት ሙስሊም ሴት ተማሪዎች ሃይማኖታቸው ግዴታ ያደረገባቸውን አልባሳት አድርገው መማርና ፈተና መቀመጥ እንዳይችሉ እየተደረጉ ነው ሲል ጉዳዩ በአፋጣኝ እንዲስተካከል የሚያሳስብ መግለጫ ሰጥቷል። የትምህርት ሚኒስቴር የሂጃብና ኒቃብን ሃይማኖታዊ ትርጉም ባለመረዳት አንዱን ፈቅዶ አንዱን መከልከሉ ሃይማኖታዊ ጣልቃ ገብነት ነው ያሉት የጠቅላይ ምክር ቤቱ ፕሬዝዳንት ሀጂ ኢብራሂም ቱፋ ኒቃብን የሚከለክል ፖሊስም ካለ ሊስተካከል ይገባዋል ብለዋል። ሪፖርተራችን አቤል አበበ በመግለጫው ላይ የተነሱ ጉዳዮችን ከትምህርት ሚኒስቴር ምላሽ ጋር አጣምሮ ተከታዩን ዘገባ አሰናድቷል። በወቅታዊ ጉዳዮች ላይ የሚሰጥ በሚል ከኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ለመገናኛ ብዙሃን ጥሪ የተደረገበት የዛሬው ጋዜጣዊ መግለጫ በእስልምና እምነት ውስጥ ያሉ ተማሪዎች ትምህርታቸውን በአግባቡ እንዳይማሩ ፈተና ሆነዋል በተባሉ 3 ጉዳዮች ላይ ያተኮረ ነበር። የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ በዚህ መግለጫ ላይ የኢፌዴሪ የትምህርት ሚኒስቴር የእምነቱ ተከታይ የሆኑ ተማሪዎች የእስልምና ገዢ ሕግ የሆነውን ሸሪያን እንዲጥሱ የሚያስገድድ አሰራርን እየተከተለ ነው ሲሉ ወቅሰዋል። ሚኒስቴር መስሪያ ቤቱ በሙስሊም ተማሪዎች አለባበስ ዙሪያ የያዘውን አቋም እንዲያስተካክልና አማኝ ተማሪዎች ከጫና ነጻ ወጥተው እምነታቸው በሚያዛቸው መልኩ እንዲማሩ ተደጋጋሚ ጥረት ቢደረግም ሊሳካ አልቻለም ያለው ምክር ቤቱ ይህ ደግሞ ተማሪዎች ላይ ከፍተኛ ጫና እየፈጠረ ነው ብሏል። በትምህርት ሚኒስቴር እየተደረገብን ያለ ከትምህርት ገበታ እንድንባረር ተባረናልን፣ ተፈንቅለናል። ሴት ልጆቻችን ለወደፊት ሀገር ትመራለች ብለን የምንጠብቃቸው ጥሩ ውጤት ያመጡ ሁሉ ከፈተና ገበታ ተባራለች፣ ተፈንቅላለች። ሂጃብን ወይም ንቃብን የሚከለክል ፖሊሲ ካለ ማስቀየር ለምን ተሳነው? በሕገ መንግስቱ አንቀጽ 27 የተደነገገው የሃይማኖት የእምነትና የአመለካከት ነጻነት መብት ጋር የሚጋጭ በመሆኑ እና የሕገ መንግስቱ አንቀጽ 9 ንዑስ አንቀጽ 1 መሰረት የማንኛውም የመንግስት አካል ወይም ባለስልጣን ውሳኔ ከሕገ መንግስቱ ጋር የሚጋጭ ከሆነ ተፈጻሚነት አይኖረውም ይላል። በመሆኑም ሙስሊም ሴት ተማሪዎች ሃይማኖታቸው ግዴታ ያደረገባቸውን ልብስ ለብሰው መማር አይችሉም የሚል የባለስልጣን የግል ውሳኔ ከሕገ መንግስቱ ጋር በቀጥታ የሚጣረስ በመሆኑ ተፈጻሚነት ሊኖረው አይገባም። ሂጃብና ኒቃብ በተባሉት የሙስሊም ሴት ተማሪዎች አልባሳት በኩል ከጠቅላይ ምክር ቤቱ ጋር ከመግባባት መደረሱን የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ከዚህ ቀደም በሕዝብ እንደራሴዎች ምክር ቤት ፊት ቢናገሩም ዛሬ ምክር ቤቱ በሰጠው መግለጫ ላይ በዚህ ጉዳይ ላይ ምንም የደረስንበት መግባባት የለም፣ የሂጃብና የኒቃብ ጉዳይ ላይ መወሰንም ጣልቃ ገብነት ነው ብሏል። ለብሰው መማር አይችሉም የሚል አንድምታ ያለው ንግግር ሲያደርጉ ይስተዋላል። ይህ ፈጽሞ ተቀባይነት የሌለው ህዝበ ሙስሊሙ እና የህዝበ ሙስሊሙ መሪ ተቋምን እያሳዘነ ያለ ጉዳይ ነው። የያዘው አቋም ከህዝበ ሙስሊሙ መሪ ተቋም ውይይት ያልተደረገበትና መግባባት ላይ ያልተደረሰበት በመሆኑ በእኛ በኩል አጥብቀን እንቃወመዋለን። ከየት እንደሚያመጡ አናውቅም። የራሱ ጣልቃ ገብነት ነው። ሂጃብ ፈቅደናል፣ ንቃብ አንፈቅድም። ሂጃብና ንቃብ ምንድን ነው ትርጉሙ? ሂጃብ የምንለው እኮ አጠቃላይ ሁለመናውን የሚሰትር ማለት ነው እንደ ሸሪዓ አባባል። የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት በአክሱም ከተማ ባሉ ሙስሊም ሴት ተማሪዎች ላይ መሰሉ ክልከላ መደረጉን ጠቅሶ የትምህርት ሚኒስቴር ይህንን ችግር ለመፍታት ፖሊሲ መቀየር ካለበትም ሊቀይር ይገባል ነው ያለው። ጣቢያችን ይህንን ጉዳይ በተመለከተ ትምህርት ሚኒስቴር አሁን ላይ ያለውን አቋም ለማጣራት በሚኒስቴር መስሪያ ቤቱ ተጠባባቂ የሕዝብ ግንኙነት ስራ አስፈጻሚ ወደ ሆኑት ኤፍሬም ሽመልስ ደውሎ የነበረ ቢሆንም ሚኒስቴር መስሪያ ቤቱ የመግለጫውን ሙሉ ይዘት እንዳልተመለከተው ነው የነገሩን። ስራ አስፈጻሚው መግለጫውን ተመልክተን ተገቢውን ምላሽ የምንሰጥ ይሆናል ያሉ ሲሆን ከዚህ ቀደም ስለዚህ ጉዳይ ከሕዝብ እንደራሴዎች ምክር ቤት አባላት ለተነሳላቸው ጥያቄ ምላሽ የሰጡት የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ የመስሪያ ቤታቸው ፖሊሲ ኒቃብን ከልክሎ ሂጃብን የሚፈቅድ መሆኑን በመጥቀስ ሕጉ ይሻሻል ከተባለ ወደ ምክር ቤቱ መምጣት አለበት ብለው ነበር። በሂጃብ ምክንያት ማንም ሂጃብ ለበሰ ተብሎ ትምህርት ቤት መከልከል አይችልም። ኒቃብ is a different story። ኒቃብ የተለየ ህፃናቶች ልጆች ባሉበት ትምህርት ቤት የአንድ ሰው ፊት ተሸፍኖ በሚገባ ጊዜ የሴኩሪቲ ሪስክ አለው። ከመጅሊስ ሰዎች ጋር ተሰብስበን ቁጭ ብለን ተነጋግረን ተማምነናል። በኒቃብ ላይ የህግ ማስቀየር ካለበት እዚሁ ፓርላማ አምጥታችሁ ታስቀይሩት ነገር ካለ ማስቀየር ነው እንጂ በየጊዜው ኢሹ የሆነ
የግጭት ምንጭ መሆን የለበትም። እኔ በሃይማኖት አይደለም፣ በዘር አይደለም፣ በምንም ምክንያት ማንኛውም ኢትዮጵያዊ የመማር ዕድሉ ሊሰናከልበት አይገባም ብዬ አምናለሁ። በሌላ በኩል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአማራ ክልል የትምህርት ቢሮ ሁሉም በክልሉ የሚገኙ አንደኛ ደረጃ ትምህርት ቤቶች ያለ ሙስሊሙ ማህበረሰብ ፈቃደኝነት የግዕዝ ትምህርትን እንዲያስተምሩ ያስተላለፈውን ውሳኔም እንደሚቃወም የገለጸ ሲሆን የክልሉ ትምህርት ቢሮ ውሳኔውን ደግሞ እንዲያጤን ትምህርት ሚኒስቴርም ጣልቃ እንዲገባ በዛሬው መግለጫው ላይ ጠይቋል። ሕግ መሰረት በሌለበት ግዕዝን በግዳጅ ለማስተማር ያሳለፈው ውሳኔ ክልሉ ያለበትን ውስብስብ ችግር በበለጠ የሚያባብስና ውጤቱም እጅግ በጣም አደገኛ ሊሆን የሚችል በመሆኑ እንደ ኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም ውሳኔውን የምንቃወመው ሲሆን የክልሉ ትምህርት ቢሮም ውሳኔውን በድጋሚ እንዲያጤነውና የእርምት እርምጃ እንዲወስድ እንጠይቃለን። የአማራ ክልል የትምህርት ቢሮ በግዕዝ ትምህርት ዙሪያ የእርምት እርምጃ እንዲወስድ፣ በትግራይ ክልል ያለው የትምህርት ቢሮም የሙስሊም ሴት ተማሪዎች መብት እንዲያከብር የትምህርት ሚኒስቴር ሕጋዊ ኃላፊነቱን ይወጣ በሚል ከጠቅላይ ምክር ቤቱ መልእክት ተላልፏል። ይህንን ጉዳይ አንስተን የጠየቅናቸው የሚኒስቴር መስሪያ ቤቱ ተጠባባቂ የሕዝብ ግንኙነት ስራ አስፈጻሚ የሆኑት ኤፍሬም ሽመልስ በትግራይ ክልል በተለይም በአክሱም ከተማ ችግሩ መኖሩን ጠቅሰው የክልሉ የትምህርት ቢሮ የትምህርት ሚኒስቴር ፖሊሲ በሚፈቅደው መሰረት ሂጃብን የመፍቀድ ግዴታ እንዳለበት አንስተዋል። ከአማራ ክልል የግዕዝ ትምህርት አሰጣጥ ጋር ተያይዞ የሚነሱ ጥያቄዎች ግን በክልሉ ስልጣን ስር የሚወድቁ በመሆናቸው ከትምህርት ቢሮው ጋር በመነጋገር መፍትሄ ለማበጀት መስራት እንደሚገባ ነው የጠቆሙት።